ክርስቶስ ከክርስቶስ ከኢየሱስ ክርስቶስ ውጪ ለነፍሳችን መዳን ወደ እግዚአብሔር ለመጠጋት የሚሆነን ሌላ ቤዛ አለ ወይ? ማርያም ቤዛ ናት የሚል አልተጻፈም። ከኢየሱስ ውጪ ሌላ ቤዛ አላችሁ የሚል ነገሮችን ስላነሱ ቤዛ ስለሚለው ቃል ነው እያወራን። ነገራችን ላይ የትኛውን ፕሮቴስታንት እምነት የጌታ እራትን ይወስዳል? ይሄን በደንብ አድርጌ አረጋግጬ ልነግርህ እፈልጋለሁ። የኢየሱስን ስጋ አይወስድም፣ የጌታ እራትን ይወስዳል። የጌታ እራት የኢየሱስ ስጋ ነው። ይኸው ስጋዬ ብሎታል። የጌታን ስጋ አይወስድም። ስለዚህ በክርስቶስ ትምህርት አይደለም። ከኢየሱስ ውጪ ሌላ ቤዛ ብለው ያሉት የተሳሳተ ንጽጽር ነው የሰሩት። የኢየሱስ ቤዛነት እና የማርያም ቤዛነት እኛ ጋር በጣም የተለያየ ነው። ግን ደግሞ እስቲ ማርያምን ቤዛ ማለታችን እንደ መጽሐፍ ቅዱስ ስህተት የሚያደርገንን ይጥቀሱልኝና መጀመሪያ ስህተታችንን ከመጽሐፍ ቅዱስ ያሳዩንና ከዛ እኛ ምላሻችንን ደግሞ እንስጥ አይሻልም? እሺ እኔ አሁን ቤዛ የሚለው ቃሉ ትርጓሜው በእንግሊዝኛ ራንሰም ወይም በምትክ የሚሰጥ ዋስትና ማለት ነው። ኢየሱስ ክርስቶስ ቤዛችን ነው የሚለውን ነገር መጽሐፍ ቅዱስ በተደጋጋሚ ሐዋርያቶች ሲያስተምሩ የመጣው ነውና መጽሐፍ ቅዱስ ላይ ማርያም ቤዛ ነች የሚል አስተምሮት ስለሌለ ነው እኔ እየጠየቁ ያለሁት እንጂ የኢየሱስ ክርስቶስን ቤዛነት እናንተም እንደምታምኑ እርግጠኛ ሆኜ ነው የምናገረው። ግን የማርያም ቤዛነት ላይ ትንሽ መልስ ብትሰጠኝ ነው እኔ እያልኩ ያለሁት። ነች ቢለውን ነገር ማርያም ቤዛ ነች የሚል ጽሑፍ ስለሌለ ነው። ስለሌለ ብቻ ሳይሆን ኖርማል የሐዋርያትም አስተምሮትም ስላልሆነ ነው። ሙሴ ቤዛ ነው የሚልስ አለ የለም? ሙሴ ቤዛ ነው የሚል እስካሁን ሰምቼም አላውቅም። ቤዛ ከምን አንግል ነው የሚለውንም ለመረዳት ሞክራለሁ። አንግል ላይ አላወራ አብራራለሁ ነው ልስማህና ከምን አንግል ነው የሚለውን አይደለም። ሌላ የኢየሱስንም አላወራንም። አዎ ቤዛ ነው የሚለው ላይ ተማመን እንጂ ከምን አንግል የሚለው ጋር አልደረስንም። መጀመሪያ ቃሉ ላይ ነው ያለነው። እርሶም ቃሉን ፈቱና ቀጠሉ ማለት ነው። ቃሉ ላይ ነው ያለነው። ለሙሴ ቤዛ መባሉ ወይም ቤዛ ተብሎ መጠቀሱን ልጥቀስሎትና አላየውም ስላሉ ከዛን ከመጽሐፍ ቅዱስ አንፃር ለሙሴ ያለውን ቤዛ እንዴት እንደተቀበሉት ይነግሩኛል። አልቀበልም ካሉም ይነግሩኛል። የሐዋርያት ሥራ ምዕራፍ 7 ቁጥር አይ ቲንክ 35 ላይ ይመስለኛል። አንዴ ላንብብልህ? አዎ ይቻላል። እሺ 35 ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ ቤዛ ተደርጎ ተልኳል ሙሴ። ያ እዚህ ጋር ተጽፏል። ኮንሴፕቱንም እናብራራለን። ስለዚህ ቅድም የለም ብለውኝ ወይም አላየውም ብለውኝ ስለነበረ አሁን አይተዋል አይደለ? ያ ቃሉን አየሁት። እዚህ ጋር ከተረዳሁት አንግል ሙሴ በሰዓቱ የእስራኤልን ሕዝብ ወክሎ ወደ ግብጽ ተመልሶ ሄዶ እንደነበረ እና እነሱን ወክሎ ሲከራከር ወይም በእነሱ በዋስትና እነሱን ወክሎ ሲከራከር እንደነበረ እናውቃለን። ቀጥል። እናውቃለን እና ቤዛ ስለሆነ ያንተን ሐሳብ ይሄንን የጠቀስክበትን አንግል አስረዳኝና ከዛ በኋላ እኔ የጠቀስኩት ምንድነው ከኢየሱስ ውጪ ቤዛ ብላችሁ ትላላችሁ ስላሉ ከዛን ማርያም ቤዛ የሚል መጽሐፍ ቅዱስ ላይ ስላልተጻፈ ነው የሚል ነገሮችን ስላነሱ የመጀመሪያ የቃሉን ትርጉምም ራስዎት ስላነሱ ከቃሉ ስንነሳ ቤዛ የሚለው ለሌሎች ሰዎች ተሰጥቶ እናያለን። ይሄን እንዴት ተረዱት የሚለውን ማሳየት ስለፈለግኩ ነው። ስለዚህ አሁን በጠቀሱት ምክንያት ሙሴ ቤዛ ሲባል ችግር የለውም ከክርስቶስ ቤዛነት ጋር ይጋጭም ነው ሐሳቡት? ኦኬ በጣም ጥሩ። እሺ እኔ አሁን እንደዚህ እናድርግ። ስለ ሰው ልጅ ሁሉ ኃጢአት አንድ ልጁን እግዚአብሔር አሳልፎ ሰጥቶናል። ይሄ አንድ ልጁ እኛን ከኃጢአት ግድግዳ ያለያየን ያዳነን ስለ ነፍሳችን ቤዛ የሆነው የሚለው ኮንሴፕት እዚህ ጋር የነፍስ መዳንን ነው እያወራን ያለ ነው አይደለ? እኛ አሁን ሁሉ ጊዜም የምንለው ሰው ልጅ
ከስጋዊ ህመሙ ይድናል፣ ከኃጢአቱ ከመንፈሳዊ ሞት ይድናል። እርግጠኛ ሆኜ የምነግርህ እዚች ጋር ለየት ማድረግ ያለብን ይመስለኛል። የቱ ዋጋ ምንድነው? በነገራችን ላይ ራንሰም ወይም ቤዛ ወይም ዋስትና ማለት ፍርድ ቤት ቀርበ አንድ ሰው ለአንተ ዋስ ሊሆን እንደሚችል ታውቃለህ አይደለ? ዋስትና የሚለውን ኮንሴፕት ትንሽ ለየት ካላደረግነው ትንሽ እየተራራቅን እየሰፋን ነው የምንሄደው። እኔ ስላንተ ዋስ ብሆንልህ ላንተ ለነፍስ ወደ መንግስተ ሰማያት ስለመግባትህ አይደለም ዋስ መሆንልህ። ከፍርድ ቤት በዛ ሂደት ውስጥ ከስርዓት ወጥተህ በነፃነት እንድትንቀሳቀስ የሚያደርግህ ዋስትና ነው ልሰጥ የምችለው። አሁን ላመጣልህ ነው እንጂ ወደ ክርክር እየገባው ሳይሆን ሐሳቡን ላመጣልህ ነው የቤዛነትን። አይ ችግር የለም። ሐሳቡንም ቢያመጡት ሐሳቡ ቀደም የተናገርኩትን አሁንም ረሱት መሰለኝ አላውቅም። ዝርዝር ሁኔታው ሳንገባ በፊት አልኩት ከምን አንጻር ተባለ የሚለው ነገር ላይ ሳንገባ በፊት ከምን አንጻር የሚለውን ሳይሆን እርሱ ራሱ የጠየቁት ማርያም ቤዛ ናት የሚል አልተጻፈም፣ ከኢየሱስ ውጪ ሌላ ቤዛ አላችሁ የሚል ነገሮችን ስላነሱ ቤዛ ስለሚለው ቃል ነው እያወራን ያለ ነው። ለሌላ ሰው ስለመነገሩ ከክርስቶስ ውጪ ለሙሴ ስለመነገሩ አነሳውለት። ሙሴ ቤዛ መባሉን አላየውም ብለው ነበር፣ አሳየውት። ልክ ሳሳየውት እዛ ላይ የሰጡት የቤዛነት ትርጉም አለ። ለሙሴ ቤዛ የሚለው ሲነገር ለእስራኤላውያን እንዲህ ስለሆነ አሉ። የኔ ጥያቄ እዛ ጋ የነበረው ምንድነው? ለእስራኤላውያን እርሱ ያሉትን ያደረገ ሰው ቤዛ መባል ይችላል ወይ? ልክ ሙሴ ለእስራኤላውያን እንዳደረገው የሚያደርግ ሰው ቤዛ ሊባል ይችላል ወይ የሚል ጥያቄ ነው የጠየቅኩት። አዎ ይችላል ወይ አይችልም ነው መልሱ የሚሆነው መቼም አይደል? እሺ የኔ ወንድም ቤዛ ሆኗል። የተጻፈውን ምን ክድም አይነት ኮንዲሽን ላይ አይደለም መጽሐፍ ቅዱስ ላይ ተቀምጧል። እዛ ጋር የተቀመጠበት አንድምታ ከነፍስ መዳን ጋር አይገናኝም ነው እኛ እያልን ያለ ከምን መዳን ጋር ነው ማለት ከምን መዳን የሚለው እኔ ሲጀመር የጠየኩ ስለ ነፍስ መዳን ቤዛነት ነው እንጂ ኖርማል ማንኛውንም ራንሰም ወይም ማንኛውንም ቤዛነት አይደለም እያወራሁ ያለው። እኛ ከክርስቶስ ከኢየሱስ ክርስቶስ ውጪ ለነፍሳችን መዳን ወደ እግዚአብሔር ለመጠጋት የሚሆነን ሌላ ቤዛ አለ ወይ? ከኢየሱስ ክርስቶስ ውጪ በቃ እቺን እንድትለይ በዚህ ከተስማማን አንድ ምንም ያለያየን ነገር የለም። ጨረስኩ። እቺን ብቻ ነው ነፍሳችን በክርስቶስ ብቻ ነው ምድነው ነው የኔ ንግግር። ማንም ጥያቄ ያቀረበ የለም እኮ ከጅምሩ ከመጽሐፍ ቅዱስ ውጪ የሆነ ትምህርት አለን ወይ ሲያንቱ ሲባል የኛን ትምህርት ሳታውቁ ስለምትቃወሙ እኮ ነው። አሁን ችግሩ ምንድነው? እርሶም ብቻ ሳይሆን ለሌላውም የኛ ትምህርት ምንድነው የሚለውን ሰው ሳያቅ መረዳታችን ምንድነው? ክርስቶስ ላይ ያለን ትምህርት ምንድነው? ነገረ ማርያም ላይ ያለን ትምህርት ምንድነው? ነገረ ክርስቶስን በተለይ መዳንን ምናየው እንዴት ነው? እነዚህ ነገሮች እንዴት ያያሉ የሚለው የኦርቶዶክስን ትምህርት ሳታውቁ ከመጽሐፍ ቅዱስ ውጪ ትምህርት አላት ብላችሁ ስትመጡ እንደዚህ አይነት ነገሮች ይፈጠራሉ። የኢየሱስን ቤዛነት በማንም እና በምንም አይተካም። ይሄ በጣም ግልጽ ነው። የኢየሱስን ቤዛነት የማርያም ቤዛነት መሸፈን ቢችል ኖሮ ኢየሱስ ቤዛ መሆን ባላስፈለገው ነበር፣ መሞት ባላስፈለገው ነበር እያልን ነው ስለ ክርስቶስ ቤዛነት ስናወራ። ማንም በሞቱ ቤዛ የተባለ የለም። ሙሴ በሞቱ ቤዛ አልተባለም ማለት ለዓለም ሞቶ የኢየሱስን ቦታ ተክቶ ማለት ነው። ማርያምም ለዓለም ሞታ የኢየሱስን ቦታ ተክታ ቤዛ አልተባለችው። የሔዋን ምትክ ነች። ሔዋን በብሉይ ኪዳን እንደምታውቀው የመልአኩን የወደቀውን መልአክ ድምፅ ሰምታ ለዓለም ሞት ስታመጣ፣ ድንግል ማርያም ደግሞ የቅዱሱን መልአክ ድምፅ ሰምታ እንደ ቃል ይሁንልኝ ብላ የሔዋን ምትክ ሆና ኢየሱስን ተቀብላ ቃልን ተቀብላ ሕይወትን ሰጥታናለችና በስጋ ቤዛ እንላታለን። ምትክ ነች ስንል ነው። ቤዛ የሚለው ቃል በመዝገበ ቃል ምትክ የሚለውንም ትርጉም ይይዛል። ከዚህ አንጻር ቤዛ እንላታለን እንጂ የኢየሱስን ቦታ ከመሸፈን አንጻር ቤዛ የሚባል ማንም የለም። ከጅምሩ የእኛን ትርጉም የእኛን ትምህርት ማወቅ ይፈልጋል ማለት ነው። ከመጽሐፍ ቅዱስ ውጪ ያሉት ፈረሰ ማለት ነው። ሌላ ከመጽሐፍ ቅዱስ ውጪ አለ የሚሉት ካሉ መጥቀስ ይችላሉ። ኢዮባይ በጣም አመሰግናለሁ። የሁል ጊዜ ጥያቄ ነው። ምን አለ መሰለ
አንዳንዴ አንድ አይነት ቋንቋ እያወራህ ለመግባባት ስላልፈለግ ሳትግባባ የምትኖረው ነገር አለ አይደለ? እኔ ሁል ጊዜም ቅድምም ብያለሁ በኦርቶዶክስ እና እኔ በጣም ብዙ ኦርቶዶክስ ጓደኞች አሉኝ። በጣም ተዋዳን ተግባብተን ነው የምንኖረው። ሃይማኖት ላይም እንደውም አንዳንዴ አንድ አይነት ሃይማኖት ነው እንዲያለን እስከምንል ድረስ ነው የምናወራው። እና አሁን ምን ልልህ ነው መረዳት እኛ የእናንተን ሃይማኖት አልተረዳንም ብቻ ሳይሆን የእናንተን ሃይማኖት ራሱ ገሚስ ከ50 በመቶ በላይ ሰዎች ላይረዱት የሚችሉበት ሁኔታ አለ። ተረዳኸኝ? አሁን ማርያም ቤዛ ነች በዚህ ልክ ያልከውን ደረጃ አብዛኛው ሰው በምን አንግል እንደሚረዳው ብዙዎቻችን እናውቀዋለን። እኛ እያለን ያለ ነው ሰዎች በተሳሳተ አቅጣጫ እናንተንም እንዳይረዱ የኛ ሰዎች ብቻ ሳይሆን የእናንተም ሰዎች እንዲረዷችሁ እንፈልጋለን። ኢየሱስ ክርስቶስ ብቻ ያድናል የሚለውን ሐሳብ ይዘው ሌላውንም ኮንሴፕት ለየታውን አድርገህ እንዳስረዳኸኝ ለሌሎቹም በዚሁ ልክ ሁሌም አሁን እዚህ ከስር ኮመንት እያየሁ ነው። ልክ ነው የኛ እምነት የሚያስተምረው እንደዛ ነው ይላሉ። ያንን ግን ሌሎቹ ወይም ገሚሱ በዛ ልክ ማያውቁ ሰዎች ስላሉ ነው እኔ ተደጋጋሚ ማለት ስናወራ ስለምንጋጭ ነው ይሄ ነገር እንትን ያለኝ። ብዙ ትምህርቶች ላይ ቁጭ ብለን እንደውም እኔ በደንብ እንግባባ ባይ ነኝ። ከክርክርና ከግጭት ውጪ ሆነን ተረጋግተን የኛ እምነት እንዲህ ነው የሚለው የናንተ እንዲህ ነው የሚለውን ቁጭ ብለን ብናወራ ደስ ይለኛል። አመሰግናለሁ ዩባይ። እሺ እናመሰግናለን። እኔ ደግሞ አንድ ጥያቄ ላንሳሉት። ቃለ ሕይወት ከመጽሐፍ ቅዱስ ውጪ ትምህርት አላት ብዬ ማስበው ነው። ፈቃደኛ ኖት? ልስማ። አዲስ ነገር ከሆነ ማቀው ነገር ከሆነ መልስላለሁ፣ ባላቀው ከሆነ በቀጣይ ጊዜ መልስላለሁ። እሺ ለምሳሌ የጌታ ስጋና ደም ላይ የጌታ እራት ላይ ማለት ነው በቃለ ሕይወት ነው ያሉኝ እርሶን አይደለ? በቃለ ሕይወት ምንም አይነት የተለየ ጸጋ ወይም በረከት የለውም ተብሎ ነው የሚታመነው ወይንስ ደግሞ ሕይወት በረከት ያሰጣል ተብሎ ነው የሚታመነው? መጀመሪያ እሱን ይንገሩኝና ከዛን ጥያቄ ድገሞ ትንሽ ክሊር እንዲሆንልኝ። የጌታ ስጋና ደም ሕይወት ይሰጣል በረከት ያስገኛል ብለው ነው የሚያምኑት በቃለ ሕይወት የሚታመነው ወይስ ምንም አይነት በረከት የለውም እንደው ትእዛዝ ብቻ ስለሆነ እንፈጽመዋለን ብለው ነው የሚያምኑት? ሁለቱንም የሚያምኑ በፕሮቴስታንት ውስጥ ስላሉ ነው ማስረጃ ማሳየት ይችላሉ። ምንም አይነት የተለየ ጸጋን በረከትም አያስገኝም ትእዛዝ ስለሆነ ብቻ ነው የሚሉ አሉ። እነ ሙሉ ወንጌል አይ ቲንክ በረከት ያስገኛል የሚሉ ደግሞ አሉ። እነ ኤምኬሲ ሕይወት ይሰጣል ኃጢአት ያስተሰርያል የሚሉ ደግሞ አሉ። እነ መካነ ኢየሱስ። የእርሶ ከየትኛው ወገን ነው? እኔ መጽሐፍ ቅዱስ ላይ በተጠቀሰው ለመታሰቢያነቴ አድርጉት ተብሎ በተገለጸው በመታሰቢያነት ደረጃ ባለው ነው የማምነው። መታሰቢያ የሚለው የቱ ጋር ያለው ጥቅሱ ላይ እንድናወራ ኢየሱስ ክርስቶስ አሁን ጥቅስ መጥቀስ ምናልባት ሊያስቸግረኝ ይችላል። ራሱ ኢየሱስ ክርስቶስ ይህንን ህብስት እና ይህንን ወይን ለመታሰቢያነቴ አድርጉ ብሎ የሰጠው ቦታ አለ መጽሐፍ ቅዱስ ላይ። እንደዛ አይልም ጥቅሱ፣ እንደዛ አይልም። ምንድን ነው የሚለው ንገረኝ። ሉቃስ ወንጌል ምዕራፍ 22 ላይ እንዲሁም ማንያ ጳውሎስ ላይ ጠቅሶታል። ጳውሎስም ሉቃስ ላይ የሚለው ሉቃስ ስንት ነው ያልከው? ሉቃስ 22 ከ19 ጀምሮ። እሺ 19 ጀምሮ። እሺ ይኸው ላንብብልህ ወይስ ታነበዋለህ? አንብቡት፣ እኔ ጋር የለም። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህንን ለመታሰቢያ አድርጉት አለ ይላል። እኔም ለመታሰቢያ ስለ እናንተ የሚሰጠው ስጋዬ ይህ ነው። ስጋዬ እርሶ ያሉት ቅድም ህብስቱን ለመታሰቢያ አድርጉ አለ ስለሆነ ያሉት አይ መጽሐፉ የሚለው እንጀራን አነሳ ወይም ህብስትን አነሳ፣ አመሰገነ፣ ቆርሶ ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ ይላል። ስለዚህ ለመታሰቢያ የሆነው ምንድን ነው? ስጋውን ነው እርሶ ለመታሰቢያ የሚያደርጉት። እስቲ ስጋው ማለት ትንሽ ነገሮች እንዳይጋጩብን። ምንም አይጋጩም። በግልጽ ቋንቋ እንዲህ ይላል፣ እንጀራውን አነሳ፣ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው።
ምን ያለ ስጋዬ ይህን አለ። ይህ የተባለ የት ነው? ከላይ ስጋዬ የተባለው ነው አይደል? ያ አዎ ይህን ወይም ስጋውን ለምን ታደርገዋለህ? እንደ መጽሐፉ ንባብ ለመታሰቢያ እኛ እንቀበላለን። ይህን እኛ እንቀበላለን፣ እርሱ ይቀበላሉ። ምን የሚለውን መጽሐፍ ቅዱስ ላይ የተጻፈውን እቀበላለሁ። እሺ ስጋውን ለመታሰቢያ ይቀበላሉ። እርሱ የጌታ ስጋ ነው ለመታሰቢያ ያደርጋል ይላሉ። የጌታ ስጋ ነው ስትል አሁን እንትን እንዳይል ነው። ምን አለ መሰለ የምትናገረውን ነገር ወስጄበት የምመልስበት አግባብ ምናልባት የንግግሬን ሊያጣምም ስለሚችል የምትናገረውን ግልጽ አድርግልኝ። ሴፕት ነው እያልከኝ ያለው ህብስትነቱ አልተጻፈም። እዚህ ጋር አልተጻፈም። የተጻፈው ነገር ስጋዬ ነው ያለው ስጋው ነው ብለን ነው የምናምነው። እርሶ ያምኑታል ወይ ነው ነጥቡ እንጂ አሁን ዝርዝር ውስጥ እንዴት ነው የሚለው ጋር አልገባውም። አምኜ እኮ አምንበታለሁ እኮ ቅድምም ብያለሁ። ስጋው ነው ወይ ከበዱታ። አሁን ለምሳሌ ለመታሰቢያ የሚለውን ቆይ አንዴ የሆነ አስተምሮት አለ፣ ሌላ አስተምሮት፣ ሁለት አይነት አስተምሮት አለ። ኖርማል ወደ ስጋነት ይቀየራል የሚል አይነት ኮንሴፕትም ስላለ ነው። ቀጥል። እሺ ለምሳሌ መታሰቢያ የሚለውን ሲጠቅሱ እንዲህ ሊቀየር ይችላል እንደዛም ሊሆን ይችላል። ቆይ ልረዳው አላሉም። በቃ ይሄው መታሰቢያ ብለው ቀጥታ ነው የጠቀሱት። ስጋዬ ሲልስ ለምንድን ነው ልክ ለመታሰቢያ የሚለውን እንደጠቀሱት በፍጥነት ስጋው ነው ብለው ማመን የከበዱት ወይም መግለጽ የከበዱት ነው ጥያቄ። ምክንያቱም ቃሉ በግልጽ ቋንቋ ይህ ስጋዬ ነው ለመታሰቢያ ያድርጉት ነው የሚለው። ይህ ስጋዬ ነው ካለ እርሶ ስጋው ነው ብለው ነው ሊያምኑ የሚገባው። የምርም ኢየሱስን የሚያምኑ ከሆነ የሚቀበሉት ከሆነ ማለት ነው። አይ አይደለም እንደው ስጋዬ ነው ቢልም ስጋው አይደለም የሚሉ ከሆነ ወይ ቃሉ ተሳስቷል እያሉ ነው፣ ወይም ደግሞ እርሱ ቢልም እኔ እንደፈለግኩ ነው የምረዳው እያሉ ነው የሚሆነው። እኔ እዚህ ጋር የተቀመጠውን ቃል ምንም ወደዚህም ወደዛም ሳላደርግ እቀበለዋለሁ አልኩት። ምን የሚለውን እንጀራን አነሳ፣ አነሳ፣ አመሰገነ፣ ቆርሶም ሰጣቸው እና ምን አላቸው? ስለ እናንተ የሚሰጠው ስጋዬ ይህ ነው አላቸው። አሁን ስጋዬ ይህ ነው ሲላቸው አዎ ስጋህ ነው አልኩት ስላለኝ ማለት ነው። ይህን አለ የቱን ስጋዬ ነው ያለውን ለመታሰቢያ ያድርጉት አለ። አዎ ለመታሰቢያ አድርጋለሁ። በቃ እሱ ያለውን ተቀበልኩ ማለት ነው። እርሶስ? አዎ ስጋው ነው ጌታ አይደል የተናገረው? አዎ ስጋው ነው፣ ስጋውን ራሱኑ ለመታሰቢያ ያደርጋለሁ ብለው ያምናሉ ወይ ነው የኔ ጥያቄ። አሁን ግልጽ ነው። በትክክል ይሄን አምናለሁ። ይሄ የኛ የሃይማኖትም የኛ ቤተክርስቲያን አቋምም ነው። ቀጥል እስኪ ያሳዩኝ። አሁን ከናንተ ቤተክርስቲያን የእምነት መግለጫ ያውጡና አዎ ስጋው ነው ያለችበትን ያሳዩኝ። ቃለ ሕይወት በፍጹም እንደዛ እንደምታምን አናቅም፣ ወይም እንደዛ ታምናለች ብዬ አላቅም ካሉ ግን ያሳዩ። እምነት መግለጫ እኔ ጋር የለም። የት እናገኘዋለን? እኔ ጋር ከሌለ እንግዲህ የት አገኘዋለሁ? ኦንላይን ይገኛል። አንተ ማግኘት ትችላለህ። እኔ ጋር ያለው ቆይ እስቲ አንዴ። እሺ ኢዮባዬ እየሰማኝ ከሆነ ቆይ አንዴ። ፕሮፌሰር አለኝ፣ ቆይ አለኝ። እኔ እስካዘጋጅ አውሩ። እሺ ይቀጥሉ። በቃ ይኸው ማስረጃውን እሷ ታሳየንና እንትን እንላለን። ይቀጥሉ እስከዛ ሀሳብ ካሉት ፕሮፌሰር። ቤዚካሊ በጣም እኔ ከአስተምሮት አንግል ብቻ ሳይሆን ከአስተሳሰብም አንግል ትንሽ አንዳንድ ነገሮች ላይ እንድንግባባ የምፈልጋቸው ነገሮች አሉ። ብዙ ጊዜ ሚዲያ ላይ የሚዘዋወሩ ነገሮች እርስ በርስ እንዳንግባባ አድርገውናል። ሞር እንደውም በጥርጣሬ እኔ በጣም ውስጥ የሚፈራው ወደ ጸብ ውስጥ የሚከቱ ነገሮች ነው። ሚዲያዎች ላይ በብዛት እንዲህ ተረጋግተው ሀሳብ ካለ ሀሳብ በመስጠት በመደማመጥ እንዲደረግ ሁሉ የምመኘው ነገር ነው። ለማስተማርም ነው ቀስ ብዬ እየተግባባን የምናወራውና ለወደፊትም ቢሆን እዚህ ገስት ላይም የትኛውን ቦታ ላይ ተረጋግተን ተግባብተን ብናወራ፣ ምክንያቱም እኛ ጌታችን ኢየሱስ ክርስቶስ ያስተማረን ስርዓትን ተከትለን እንድንኖር ነውና ይሄን ለሌሎቹም ነው ትምህርት እየሰጠው ያለሁት። ተግባብተን እንድንኖር ፈልጋለሁ አንደኛ። ሁለተኛ
በሃይማኖት ጉዳይ ላይ ብዙ ጊዜ የምንከራከርባት አንድ ፖይንት የኛ ሃይማኖት ቀደምት ሃይማኖት ናት፣ የእናንተ ኋላ መጣ በሚል ክርክር ውስጥ ብዙ ጊዜ እናልፋለን እና ኋላ መምጣትና ፊት መምጣት አይደለም ትልቁ ነገር። ቤዚክ ነገር ምንድነው ነው ኢየሱስ ክርስቶስ ያድናል ብሎ ማስተማር ጴንጤ ጋር ስተት ነው ተብሎ መወራት የለበትም። ሁሉ ጊዜ በጣም ብዙ ጊዜ እናንተ ጋር የእናንተ ልጆች ሚዲያ ላይ ሲጠየቁ መመለስ የማይፈልጉት ነገር ኢየሱስ ጌታ ነው በሉ ሲባሉ በጣም በኃይለኛው ይቃወማሉ እና ፕሮፌት ይቅርታ ነገር በኋላ ታብራራለህ። እሺ እሺ ነገር ሁለት ነጥብ አንስተዋል፣ መቆየትና አለመቆየት የሚለውና ኢየሱስ ጌታ ነው ሲባል ይቆጣሉ ያሉትን እንመልሳለን። እሺ አንድ ገጹን እንየው ፊት ለፊቱን። የመጀመሪያው ፔጅ ወልድ ያለው ያለው የሚለው አርማቸው አለ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰከንድ ሰርድ ፊፍዝ ኤዲሽን 2011 መጨረሻ ታትሟል። ኦኬ ይሄው አድራሻቸው ሁሉ የተጻፈበት ነው። አይ ቲንክ እንትን ላይ የሚኖር ይመስለኛል አይደል? ቤተክርስቲያንና የቤተክርስቲያን ስርዓቶች የሚለው ላይ ሊወሱ ላይ ገጽ 9 ላይ 9 ላይ አንብበውታል። የእምነት መግለጫውን ፕሬዚዳንት ማነው ፕሮፌሰር አዩባ ደህና ነገር ሰላም ነው። ሁላችሁንም ዲያቆን ፈለገ ወደ ገደለው ቪዲዮ ከከፈትኩ በኋላ ሰላም አልኳችሁ እኮ። ሁላችሁም ሰላም ብያለሁ። እሺ ይሄው ቤተክርስቲያን የቤተክርስቲያን ስርዓቶች የቤተክርስቲያን ህብረት ይላል። የቤተክርስቲያን ተልእኮ፣ የቤተክርስቲያን የአምልኮ ስርዓት፣ ጸሎት፣ መንፈሳዊ መዝሙር። ኦኬ ጥምቀት ጥምቀት ላይ ናችሁ? ጌታ እራት ላይ ቅዱስ ቁርባን ላይ ናችሁ? እሺ ጌታ እራት ክርስቶስ ራሱ ያዘዘው ትእዛዝ ነው። ይኸውም ክርስቶስ ወደ ሞት ከመሄዱ በፊት በመስቀል ላይ ለሚሰቀለው ስጋውና ለሚፈሰው ደሙ መታሰቢያ እንዲሆን የሰጠው መመሪያ ነው። ምን እንዲሆን? መታሰቢያ እንዲሆን። ስለዚህ በትእዛዙ መሰረት ሐዋርያትም እየተሰበሰቡ ስርዓቱን ይፈጽሙ ነበር። ስለዚህ የጌታ እራት መታሰቢያ የክርስቶስ ሞትና የአዲስ ኪዳን የቃል ኪዳን መታሰቢያ ስለሆነ አንደኛ፣ ሁለተኛ ደግሞ ለደህንነት በመስቀል ላይ የፈሰሰው የክርስቶስ ደም በክርስቶስ ሞትና ትንሣኤ አምነው የተጠመቁት የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይችላሉ። የጌታ እራት እጅግ ቢዘገይ በወር አንድ ጊዜ መደረግ ይኖርበታል። ፕሮፌሰር የቱ ጋ ነው ስጋው ነው የሚለው? እንግዲህ ሙሉን ተነቦልናል። ለመታሰቢያ ነው ምሳሌ ነው ከማለት ውጪ ስጋው ነው ደሙ ነው ያለችበትን እስቲ ያሳዩ፣ ካላነበብ ነው ማለት ነው። እሺ ባይዘይ አንተ የምትጠይቀኝ ዘሪቨርስ ልጠይቅ፣ የቱ ጋር ነው ስጋው አይደለም የምትለው? አሃ ስጋው አይደለም ማለት አይጠበቅባትም። በሱ ላይ ከገለጸች የገለጸችውን እንቀበልና እንዲህ ነው ያለችው እንላለን እንጂ እንዲህ አይደለም እኮ እንድትል አንጠብቅም። ለምሳሌ የቃለ ሕይወት ቤተክርስቲያን ስጋው እውነተኛ ነው ደሙም እውነተኛ የጌታ ደም ነው ብላ ብትገልጽ እምነቷ ነው። አይደለም ብትል ተቃውሞ ነው። ይሄ ደግሞ የእምነት መግለጫ እንጂ የተቃውሞ መግለጫ አይደለም። የተጻፈውን ነገር ነው የምንቀበለው። ምን የሚለውን የእምነት መግለጫዬ ነው አለች። ስለዚህ የእምነቷን መግለጫ ነው ያነበብነው ማለት ነው። እሺ ቁጥር 2 ምን ይላል? ለደህንነት በመስቀል ላይ የፈሰሰው የክርስቶስ ደም፣ ትንሽ ወደ ጎን ስምሪ፣ ደም እሺ የሚታወስበት ስለሆነ ይላል። ደም ነው የሚለው ወይስ ደሙ የሚታወስበት ነው የሚለው? ፕሮፌሰር ደም የሚታወስበት ይላል። ደሙ ነውና ደሙ የሚታወስበት ነው መካከል ልዩነት አለው ወይስ የለም? እንዴት ተረድተው ነው? እስቲ ያስረዳኝ።
ፕሮፌሰር ናቸውና ፕሮፌሰር የሚታወሱበት ነው ማለት አይለያዩ። እንትን አገላለጽን በደንብ ልረዳው። አንዳንድ ነገር ከመናገሬ በፊት አንተን ሳልረዳ መልሰው ነገር በኋላ እንትን እንዳይለን ነው። አስረዳኝ እስቲ ምንድን ነው ያለው? እሺ ያው የክርስቶስ ደም አለ አይደል? ፕሮፌሰር ኢዮባ ፕሮፌሰር መሆንና ፕሮፌሰር ሆኖ መተወን አንድ ነው ወይ ያሉት ነው ፕሮፌሰር ኢዮባ። ይቅርታ ስለገባው ቀጥሉ። አይ እሱ የተናገረውና አንተ የተናገርከው ትንሽ ተለያየብኝ። እስቲ ገለጽ አድርግልኝና ልመልስልህ። እሺ ደሙ ነው ሲባል አዎ የክርስቶስ ደም ነው እየተባለ ነው አይደል? ያ ደሙ የሚታወስበት ነው ከተባለ በምኑ ነው ደሙ የሚታወሰው? በቅዱስ ቁርባኑ ማለት በራሱ በደሙ በቅዱስ ቁርባኑ ይላል። ይሄ ቅዱስ ቁርባን የምናደርገው አይልም። እሱ የቅዱስ ቁርባን የሚለው የኛ ገለጻ ነው። እዛ መጽሐፉ ላይ አይልም አይደለ? አሁን ያው ነው የሚለው ያው ቃሉ ስለምንቀባበት የተጠቀምኩት። ቀጥል፣ ችግር የለውም። እሺ ያው ደሙ የሚታወስበት ነው ከተባለ በምንድን ነው ደሙ የሚታወሰው? በራሱ በደሙ ነው? በስርዓቱ ነው። እዛ ጋር እኮ በስርዓቱ ይሄን ስርዓት የምናደርገው ደሙን የደህንነት የተከፈለውን ደም ለማስታወስ ይላል። ስርዓቱ ግን የሚወሰደው ግን ደሙ አይደለም ማለት ነው አይደል? ለደህንነት የተከፈለውን ደም የምናስታውስበት ነው። በምንድን ነው የሚያስታውሱት? በዚህ ስርዓት ጽዋውን በመጠጣት አይደል? ያ እሺ፣ ጽዋውን በመጠጣት ለደህንነት የፈሰሰውን ደም ያስባሉ ወይም ያስታውሱበታል። ያ ስለዚህ የሚጠጡት ማስታወሻውን ነው እንጂ ራሱ ደሙን አይደለም ማለት ነው። በትክክል እየጠጣን ያለ ነው። እዛ ጋር የቀረበውን ነገር እየቀረበ ነው። እናመሰግናለን። እሺ ስጋውንስ የሚያስታውሱት በምንድን ነው? ህብስቱን በመብላት አይደል? በትክክል። ስለዚህ የሚበሉት ህብስት ስጋው አይደለም፣ ስጋውን የሚያስታውሱበት ነው ማለት ነው። ቅድምም እኮ ለማስታወሻ ያርጉ ብሏል። እናስታውስበታለን። አይ ማስታወሻ አድርጉ አይደለም ያለው። ተው ቆይ፣ ቅድም ስጋውን ነው ያሉት። እሱ ጋር እመጣለሁ። አስቀድም ማስታወሻ ማለት ያው መታሰቢያ የሚለው ነው። ባይዞ ነገሮችን አይደለም፣ ይለያያል። ማስታወሻና መታሰቢያ ይለያያል። ወርድ እየለቀምክብኝ ነው። መታሰቢያ። እሺ ቀጥል ልስማ። ወርዶች አንዳንድ ጊዜ የሚሸከሙት ሀሳብ ስላለ የግዴታ አንሻፈን የምንወስዳቸው ከሆነ ሀሳቡንም ሊያንሻፍፉት ስለሚችሉ የግዴታ ወርዶቹም ላይ ወይም ቃላቶቹም ላይ እንጠነቀቃለን። ለማንኛውም ስጋውን የሚያስቡት በሚበሉት ህብስት ነው። የሚበሉት ህብስት ደግሞ ስጋው አይደለም፣ ስጋውን የሚያስታውሱበት ነው። ልክ ነኝ? የሚያስቡበት ያ። ስለዚህ ቅድም ሉቃስ ላይ ስጋዬ ነው ይህን ለመታሰቢያ ያድርጉት ብሏል። ስለዚህ የክርስቶስ ስጋ ነው ብለው ያምናሉ ወይ ስሎት፣ አዎ ስጋው ነው ላለው ብለው ነበር። ቃለ ሕይወት ቸርች ደግሞ አትልም። ስለዚህ አሁን ሀሳብ ቀየሩ። ምን ብያለሁ መሰለ ቅድምም እዚህ ጋር መጽሐፍ ቅዱስ ላይ ይሄ ጽዋ ስለእናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው አይደል? ከላይ ደግሞ ምን ይላል? እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለእናንተ የሚሰጠው ስጋዬ ይህ ነው ይላል። ኖርማሊ ያ ነገር ስጋዬ ይህ ነው ብሎ የሰጠውን ነገር ስጋዬ ነው ብለህ ታምናለህ? የክርስቶስ ኢየሱስ ስጋ ነው ብለህ ታምናለህ ወይ ስትለኝ፣ ይሄ ነገር ወደ ሌላ አቅጣጫም ሊሄድ ስለሚችል በደንብ አብራራልኝ ብዬ ደጋግሜ ጠይቄ የመጣልኝ አንግል ፕሮፌሰር አንተ የመጣልኝ አንግል ደግሞ ተቀየረ። ቅድም ምን ብዬ ነበረ? ሁለት ነገር ተቀየረ። አይ እንደዚህማ እንዴት ውይይት እንደዚህ እንዴት ይሆናል? በየወንዙ እየተቃወምኩ እዮብ፣ አሁን ወደ ክርክር ከወሰድነው ጥሩ አይደለም። መወያየትና መከራከር ይለያያል። አሁን ወደ ውይይት ነው አይደል ያለ ነው። ቅድም እቺን ነገር ስታነሳ ምን አልኩ? ይሄ ቀጥታ ወደ ስጋነት ይቀየራል የሚል ኮንሴፕት ስላል አለ። አይ መታሰቢያ ነው ደሜ ነው ሲል መታሰቢያ ነው። ሁለት ሀሳቦች ስላሉ እቺን ነገር ግልጽ አድርግልኝ የሚል ነገር ሳወራህ ነበር። አስታውሰህ ከሆነ አልፈነዋል። እሱን ነው እኔ እያልኩኝ ያለሁት። እሱ እንደዛ ብለውኝ አብራርቼ ምላሾትም ሰጥተውኛል። ምላሾት ምንድን ነው? አዎ ስጋው ነው፣ ስጋውን ለመታሰቢያ እቀበላለሁ ይላሉ ወይ ስሎት፣ አዎ ስጋው ነው እላለሁ አሉ። እንደዛ ካሉ ከቤተ እምነቶት የእምነት መግለጫ ያሳዩኝ ስሎት አየለኝም አሉ። እኔም ስለሌለኝ ዶክተር ስምሪ መጣችና አሳየችን።
እሷ ስታሳየን ሀሳቦት ተቀየረና ስጋው ሳይሆን ምን በላው ህብስት ነው፣ ያ ህብስቱ ደግሞ የስጋው ማስታወሻ ነው አሉ። ስለዚህ የሚበሉት ስጋውን ነው ወይስ ማስታወሻውን ስሎት ማስታወሻውን አሉ። ያ ማለት ቅድም ስጋውን ነው ያሉትን ቀየሩ። አንተ ስጋውን ነው የምትበላው? አንተ ስጋውን ነው የምትበላው? እሱ የኔ እምነት ነው፣ የራሱትን ጨርሱ። የኔን እምነት ብቻ ሳይሆን አይደል፣ አንዳንድ ጊዜ ሁል ጊዜም ለመግባባት ስንሞክር አንደኛውን ብቻ የማፋጠጥ ስራ ስንሰራ የኛን ትክክል የሆነ ይመስላል። ለምንድን ነው ማፋጠጥ መስሎታዩት? ኢንቴንሽናል። እኔ ግልጽ የምነግርህ ነገር ነው። አሁን ማፋጠጥ መስሎታዩት አንድ ሰውን ስህተት ማሳየት የሌላውን ሰው ትክክል መሆንን አያሳይም። አያሳይም። እስማማለሁ። በሎጂክ በጣም ስህተቱን አምነዋል። ግን ቆይ አንዴ ፕሮፌሰር ስህተት መሆኑን አምነዋል። በአንድ ሰው ስህተት ሌላውን ልክነት ማሳየት አይቻልም ብለዋል። ችግር የለውም እሱ ላይ የራሱን ማስረጃ ማቅረብ አለበት እንጂ ያኛው ስህተት ነው ስላለ ብቻ እሱ ልክ ሊሆን አይችልም። እስማማለሁ። ግን እርስዎ ስህተቱን አምነዋል? ምኑን ነው አሁን ተሳሳትክ የምትለኝ ነው ጥያቄ። አስቀድሞ ስጋው ነው አሉ። የእምነት መግለጫው ሲመጣ ደግሞ አይ የስጋው መታሰቢያ ነው አሉ፣ የስጋው ማስታወሻ ነው አሉ። ስለዚህ ስህተት መሆኑን አምነዋል። ቅድምም እኮ ስጋው ኖርማል ስጋው አይደለም ብያለሁ። የስጋው እኔ ውሸት አልወድም። ኖርማል ስጋው ነው አላልኩም። አይደለም ያሉት። አዎ ስጋው ነው ያሉት። እኔ እንደዚህ እየተወሻሹ መሄድ ልክ አይደለም። ስጋው ነው፣ ስጋውን ለመታሰቢያ ያደርጋለው ብለው ነው የተቀበሉት። አሁን እንደዛ አምናለው ነው ያሉት። አሁን ሌላው ቅድምም እኮ እንደዛ ካልኩ በኋላ የሆነች ቃል ስትጠቀም ነው ስጋው ነው ብለህ ታምናለህ የሚል ኮንሴፕት ስታመጣ ከምን አንግል ነው የሚለውን ደጋግሜ ጠይቄያለሁ። ከምን አንግል? እሺ ችግር የለውም። አንዴ ይቅርታ፣ እዚህ ጋር የተጻፈውን መጽሐፍ ታምናለህ ወይ አልከኝ። አዎ መጽሐፉ የሚለውን አምናለሁ አልኩ። እሺ ፕሮፌሰር አንዴ ልመለስ፣ ችግር የለውም። ወደኋላ ልመልሶትና እንድንስማማ ማለት ነው። በራሶት ቋንቋ መተርጎም ከፈለጉ ይተርጉሙት። ሉቃስ 22 ላይ ህብስቱን አነሳ፣ ባርኮ ሰጣቸውና ይህ ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አላቸው ይላል። በትክክል ይህን ለመታሰቢያ ያድርጉት የተባለው ስጋው ነው አይደል? ምንድነው? ያው እንጀራንም አንስቶ አመሰገነ ይላል። ከላይ የተናገረው እንጀራ መሆኑን እንዳረሰ አልረሳውም። ይህ እንጀራ ብሎ እየሰጣቸው ይህ እንጀራ ስጋዬ ነው። የሰጣቸው ምንድን ነው? እንጀራን የሰጣቸው። ምን ብሎ ጠራው? ስጋዬ ብሎ ጠራው። እርሱ ያምናሉ ስጋው ነው ብለው። ቅድም ተደባለቀና ነው አሁን የሚደባለቀው ነው። ቅድምም ብያለሁ እኮ ቃል በቃል ይሄ ነገር ሁለት እይታ ስላለው። እሺ ምንና ምንድነው እይታው? ምንና ምንድነው እይታው? አንደኛው ያው እንትን ነው፣ ካልቪኒዝም የሚባሉ ብዙ እንትኖች አሉ አይደለ? ቀጥታ ዳይሬክት ስጋው ይሆናል የሚሉ ሰዎች። ካልቪኒዝም ዳይሬክት ካልቪኒዝም አሁን ካልቪኒዝም ይላል አላልኩም። የተለያዩ እንትኖች አመለካከቶች አሉ ብያለሁ። በፕሮቴስታንት እምነቶች አይደል? በዚህ በስጋ ጉዳይ በክርስቶስ የጌታ እራት ላይ የተለያየ አመለካከት የእርሶን ይንገሩኝ። የኔን እኮ እየነገርኩ ነው። ግን አሉ ከነዛ ውስጥ እንዳታቀላቅለኝ። ይሄ እንጀራ ሰጥቶ ስጋዬ ነው ይላል ስትል ኖርማል ወደ ስጋ ይቀየራል ወይ ስትል እንደዛ ከሆነ አልቀበለውም። ግን መጽሐፍ ቅዱስ ላይ ይሄ ስጋዬ ነው ብሎ የሰጣቸውን ነገር አምንበታለሁ ብያለሁ። እሺ እንዴት ኖርማል ነው እንጀራ ሰጠኝ መጽሐፍ ቅዱስ ላይ እንዴት ሊቀየር ቻለ? ወይም እንዴት ስጋ ሊባል ቻለ? አይ ምሳሌውን ይተውት። ቆይ አንዴ ምሳሌው ይቅርና እንዴት ስጋው ሊባል ቻለ? ህብስቱ እንዴት ስጋ ሊባል ቻለ? በመታሰቢያነት ደረጃ ሊባል ቻለ። አይ ማን ያሰበው? እዛ ጋር ራሱ ኢየሱስ ባለቤቱን እየሰጠው እኮ እርሶ ስለሚበሉት አይደለም። ሐዋርያቶችን ይህን ስጋ ይህን እንጀራ ስጋዬ ነው ለመታሰቢያነት አላለም። ለመታሰቢያ ያድርጉት፣ ሲያደርጉት ነው ለመታሰቢያ። እነሱ ለመታሰቢያ ያደርጉታል ነው። እርሱ ሲሰጠው ግን እንዴት እንጀራን አንስቶ ስጋው ሊለው ቻለ ነው የኔ ጥያቄ። እንጀራን አንተ ቆይ ስጋዬ ነው ብለህ ታምናለህ ብለኛል። ኖ አሁን ፕሮፌሰር አንግል ብቻ ነው የተቻለው አይደል? አንዴ በጣም ይቅርታል። ሲጀመር ያው ፈለገ ሲያስገባ የነበረው የኦርቶዶክስ ትምህርት ምኑ ጋር ነው የሚለውን ነው አይደል? ፍቃዶትን ጠይቄ አሁን እንደዚህ ወደ ፍቃዶትን ጠይቄ ልጠይቆት ወይ ብዬ አዎ ብለው የእርሶን ጥያቄ መልሼ በፍቃዶት ላይ የተመሰረተ ጥያቄ ነው የጠየቅኩት። አሁን እንደገና
እኛ እኮ ልንጠየቅ አልነበረም የገባ ነው ወደ ማለት መጡ። ይሄ አያዋጣም። ጠይቀኝ፣ እንደፈለግ ጠይቀኝ። እኔ አሁን ምነግርህ ማለት እንደፈለግኩ ኢዮባ ግልጽ እናምጣ። የሃይማኖት ክፍፍል ለመፍጠር ካልሆነ በስተቀር ይሄ ህብስት እንጀራ ነው ብለህ ይሄ እንጀራ ስጋዬ ነው ብለህ ብሰጠኝ ማለት ስጋዬ ነው ብሎ ሰጠኝ፣ ስጋ ነው ብዬ አምኜ ብበላውና ስጋ አይደለም ብዬ እሱን አስብበታለሁ ብዬ ብበላ የሚፈጠር ለውጥ አለ ብለህ ታምናለህ? እሺ እሱን እመልሳለሁ። መጀመሪያ እኔን መልስልኝ። ኖ ከመለስክ በኋላ ወደ እኔ ሐሳብ ናና እኔን እንደፈለግክ አድርግ አውራኝ። ግን ልዩነቱን መጀመሪያ አምጣልኝ። ምንድነው የሚያመጣው ነገር? የቱና የቱ? ኢየሱስ ክርስቶስ ይሄ እንጀራ ስጋዬ ነው ለመታሰቢያ አድርጉ ብሎ የጻፈው ይሄ እንጀራ ስጋ ነው ብለህ የክርስቶስ ስጋ ነው ብለህ ማሰብና አይ መታሰቢያ ነው ብለህ በማሰብ ውስጥ ያለውን ልዩነት ንገረኝ። በጣም ጥሩ። ትልቅ ልዩነት አለ። ስጋው ነው ብሎ መቀበል እምነትን መግለጥ ነው። ይሄ እምነት ነው። ምክንያቱም ኢየሱስ ስጋዬ ነው ብሏል። ነገር ግን ስጋው አይደለም እንደው መታሰቢያ ብቻ ነው የሚሉ ከሆነ ኢየሱስን መቃወም ነው። ኢየሱስን መቃወም ደግሞ የሐሰተኛው መንፈስ መጠቀሚያ መሆን ነው። ከክርስቶስ ትምህርት ውጪ መሆን ነው። በክርስቶስ ትምህርት የማይኖር ደግሞ መጽሐፍ ምን ይላል? ዮሐንስ በመልእክቱ ላይ አምላክ የለውም ይላል። ሰው አምላክ የለሽ ያደርጋል ማለት ነው። ሰፊ ልዩነት አለ። ኢየሱስን መካድ ጋር የሚያደርስ ማለት ነው። በከባዱ መካድ ነው። ስለዚህ ኢየሱስ ስጋዬ ነው ሲል አዎ ስጋ ነው የኔ ጌታ ብዬ እቀበላለሁ። ደሜ ነው አዎ። አመላለስን እኔ የፈለግኩት አንግል ከምን አንግል እንደሆነ እርሶ ከፈለጉት አንግል አይደለም ማን የሚመልሰው የኔ መልስ አይደለም ተጠየቀ። እኔና አንተ አሁን ትልልቅ ሰዎች ነን፣ ተረጋግተን እናወራ። እንዴት ነው ማውራት ያለብን መሰለ? የጠየኩ ከመዳን አንግል ከመዳን አሁን የሆነ መጽሐፍ ቅዱስ ላይ እኮ ሁሉም ሰው አንተ ጋር አንተና የሆነ አንድ እምነት ላይ ሆነ እንኳን አንድ አይዲያ ላታራምድ ትችላለህ እኮ። አሁን እያወራሁ ያለሁት ይሄ ቃል የተወሰደበት የኔና ያንተ አመለካከት ከመዳን አንግል አሁን አንተ ቀጥታ ከሰይጣን ነው ከምንድን ነው የሚለውን ነገር አመጣ። ይሄን ነገር ባለመቀበሉ ከመዳን አንግል ሊያመጣ የሚችለው ለውጥ አለ ወይ? መታሰቢያነት አድርገን ስንወስድ እኛ ክርስቶስን ስላላመንን ነው ወይ? እኛ እኮ እንጀራ እየሰጠኝ እንጀራነቱን እንጀራውን እኮ እያየው ነው። ይሄንን ድንጋይ አንስተ እንጀራ አድርገህ ብላ ብሎ ኢየሱስን ክርስቶስን ሲጠይቀው እንጀራ ማድረግ አቅቶት አይደለም። ኖ ሊተራሊ አይኔ እንጀራ እያየ ነው። ፕሮፌሰር ይቅርታና ልጨርሳ አንድ ወደ ብታወራ አይሻልም? መሀል ላይ በየመሀሉ ርዕስ ያልሆነ እኔን እኮ ጠይቀው እየጠየቅኩብህ አይደለም፣ ምሳሌ እየሰጠው ነው እንጂ ርዕስ እየወሰጠው አይደለም። እኔ አሁን በዚች ጉዳይ ብቻ ነው ማውራ። ምንድነው አሁን ብዙ ጊዜ ሃይማኖቶች ክላስ እያደረጉ በጣም ብዙ ሃይማኖት የመከፈቱ ምክንያት አንድን ወርድ ሁለት ቦታ ስፕሊት እያደረግን እሱን እኔ ይቅርታ አሁን እንደዚህ አይነት እንትኖችን ወይኔ መጀመሪያ ተረዳኝና ከዛ በኋላ አውራ። እኔ እኮ አንድ ደቂቃ አልፈጅም። መሆን ስትገባ ስለሚረዝም አንድ ደቂቃ ልጨርስና የፈለግከውን በል ብያለሁ። አንድ ደቂቃ አይቻልም። የፈለግኩትን አይደለም፣ ከርዕሱ ውጪ ወጥቼ ሌላ ነገር አይደለም። ርዕሱን ትተው ሃይማኖቶች የበዙት ይሉኛል። ይሄን እኮ ፕሮቴስታንት ቸርች ውስጥ እኮ ነው የሚወራው፣ እኛ ጋር እኮ አይደለም። እናንተ ጋር እኮ ነው የበዛው። የቃላት ጫወታ ነጥብ አንጣላ፣ ሁለታችንም ነጥብ ወደ ክርክር እየጣሉ ያሉት ርዕሱን ትተው እንትኖች የበዙት እኮ ምክር አሁን እዚህ ጋር አያስፈልግም። በቃ እምነቶትን ጠይቄዎታለሁ፣ እምነቴን ጠይቀውኛል። ስለ እምነቴ ሲጠይቁኝ በደንብ አድርጌ መልሼልዎታለሁ። ተማምነን ነው፣ ጭቅጭቅም የለም። አሁን የእርሶን እምነት መጠየቅ ሲጀምር ጭቅጭቅ ማለት ጀመሩ። በስርዓት ብናወራ ትላልቅ እንደዚህ አይነት ቃላቶችን መጠቀም ጀመሩ። አሁንም እኔ ጥያቄ ያ ስጋ በነገራችን ላይ ጥያቄ ስጠይቆት የኔን ጥያቄ ትተው እርሶ ጥያቄ ጠይቁኝ። እሺ ብዬ መለስኩ የእርሶን ጥያቄ። ልዩነቱ ምንድነው ሲሉኝ መልሻለሁ። ልዩነቱን አለመቀበል መብቶት ነው። ከመዳን አንግል አይደለም ነው እያልኩ ያለው። ይሄው ከመዳን አንግል የሚለውጠው ነገር አለ ወይ ነው። ይሄው ልመልስልዎት። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። ስለዚህ ስጋውን መብላት ደሙን መጠጣት የዘላለም ሕይወት ይሰጣል። አንድ ሁለተኛ የጌታ እራትን አናደርግም ወይ? ያንን ነገር አናደርግም ወይ? ቆይ ምን ብለው ያደርጋሉ የሚለውን መሰረታዊ ጉዳይ ስለሆነ ማለት ነው። ሁለተኛ ነገር ኢየሱስ ስጋዬ ነው ብሎ የሰጠውን ስጋው አይደለም መታሰቢያ ብቻ ነው ካሉኝ ከክርስቶስ ትምህርት ጋር እየተጋጩ ነው። በክርስቶስ ትምህርት የሌለ ይላል መጽሐፍ። እኔ እኮ አይደለም ያልኩት መጽሐፍ ነው። ዮሐንስ በመልእክቱ እኮ ነው ያለው። አምላክ የለውም ማለት ከድነት ወጥቷል ማለት ነው።
እንዴት ነው አምላክ የለውም እየተባለ ድህነቱን ይነካበታል አይነካበትም እንድንል ፈልገው ከሆነ በደንብ አድርጎ ወደ አዘቅቱ ይገባል። ለምን? ክርስቶስን ተቃውሞታልና ማለት ነው። ክርስቶስ ስጋዬ ነው ሲል ስጋ አይደለም ካለው አለቀ እኮ ድህነቱ የለም። የሰውየው ድህነት ማለት ነው። ይኸው ከድህነት ጋር አገናኝቼ መለስኩሎት። አሁን የኔን ይመልሱልኛል ፕሮፌሰር? እሺ በነገራችን ላይ የትኛውን ፕሮቴስታንት እምነት የጌታ እራትን ይወስዳል? ይሄን በደንብ አድርጌ አረጋግጬ ልነግርህ እፈልጋለሁ። የኢየሱስን ስጋ አይወስድም። የጌታ እራትን ይወስዳል። የጌታ እራት የኢየሱስ ስጋ ነው። ይኸው ስጋዬ ብሎታል። የጌታን ስጋ አይወስድም። ስለዚህ በክርስቶስ ትምህርት አይደለም። የትኛውም ብለው ደግሞ መናገር አይችሉም። ለምን ካሉ የእምነት መግለጫን አውጥቼ ላሳየቱ ይችላሉ። የተለያየ መረዳት ነው ያለው። ምንም አይነት በረከት አያስገኝም የሚል ቤተ እምነት ባለበት የትኛውም ፕሮቴስታንት እኮ ማለት አይቻልም። አሁን ይኸው ይሄ የቡድን የቲፎዞ ጉዳይ አይደለም፣ የእምነት ጉዳይ ነው። ለምሳሌ ሙሉ ወንጌል የተባለች ቸርች ምን ብላ ነው የምታምነው ከተባለ የተለየ ጸጋን በረከትም አያስገኝም ነው የምትለው። እንትንስ ምንድነው? መካነ ኢየሱስስ ለኃጢአት ስርየት ለዘላለም ሕይወት ይሆናል ብላ ነው የምታምነው። እምኬስስ በረከት ያሰጣል፣ ስጋው ግን አይደለም። ይህን ልዩነት ተሸክሞ የትኛውም እኮ ይቀበላል ማለት አይቻልም። ትምህርቱ ላይ ልዩነት አለ። አይ እንደዛ ከሆነማ የእርሶን አካሄድ ልሂድ ካልን ኢየሱስ ማለት ኢየሱስ ጌታ ነው ማለት ያድናል። አዎ እኔም እቀበላለሁ፣ እርሶም ይቀበላሉ፣ ኦል ጂሰሱም ይቀበላል። ኢየሱስ ማን ነው የሚለው ላይ ግን ከኦል ጂሰሱ ጋር አይለዩም። እንደ እርሶ እንለያለን መቼም። ኢየሱስ አብ ነው ብለው ነው የሚያምኑት፣ ስላሴ ይክዳሉ። በስላሴ እናምናለን። እሺ ቀጥል። ስለዚህ ኢየሱስ በሚለው ብቻ ኢየሱስ ጌታ ነው ስላሉ ኢየሱስ ያድናል ስላሉ በቃ ሁሉም ኢየሱስ ያድናል ብሏል ይድናል ማለት ነው አይደለም። ትምህርቱ ይታያል። ኢየሱስን ማን ብሏል? ሁሉ አይድንም። እሺ ቀጥል። ትክክል ነህ። በቃ ስለዚህ የጌታ እራት ብሎ ያለ ሁሉ እውነተኛ የጌታን ስጋ ተቀብሏል ማለት አይደለም ማለት ነው። ግልጽ ነው። አንተ የጌታ እራት ብለህ ስትወስድ እንጀራውን ትክክል የኢየሱስ ክርስቶስ ስጋ ነው ብለህ አምነህበት ስጋ ሆኖ ነው የምትበላው? ወደ እኔ ዞረ። ስለ ፕሮቴስታንት አትድንም ስትለኝ እኮ ያንተን መዳን እያመንክበት እየተናገርክ ስለሆነ ያመንክበትን ንገረኝ እያልኩ ነው። ያመንኩበትንም አናገራለሁ። መጀመሪያ እኔ ጠይቄው እኔ እንጀራው ሊተራል እንጀራ ነው። እንጀራው ሊተራል እንጀራ ነው። ነገር ግን አንዴ ይቅርታ ፕሮፌሰር፣ ጥያቄ ጠይቄዎት ከዛን ቆይ ይሄ መልሳ ነው አይደለም። ቅድምም ብያለሁ። አንድ ዳይሬክሽን መጠቆም ማለት ያንተን ዳይሬክሽን ትክክል መሆኑን አያሳይምና ያንተንም እየመለስክ ትክክለኛ ስጋ ነው ወይ የምትበላው? እሱን መልሰ የኔንም እየተቃወምክ ሁለቱንም እየመለስክም እየተቃወምክም አውራ። አሁን ሁለተኛ ጊዜ ጠየቁኝ ማለት ነው አይደል? በተከታታይ አይደለ? አንተ ያንን እንጀራ ስትበላ ሊተራል ስጋ ነው። ሁለተኛ ጊዜ ጠየቁኝ አይደለ ወይ ነው ያልኩት። ሁለቱም ጊዜ ግን ስጋ ነው ወይ ስለ ስጋ ነው ትላለህ እንጂ ሊተራል ስጋ ይሆናል ወይ የሚላትን አልመለስክም። ሊተራል ስጋ ይሆናል ወይ? እንደዛ ብለው አይደለም የጠየቁኝ። ጥያቄዎትን ከረሱት ማስታወስ እችላለሁ። የጠየቁኝ አንደኛ ስጋው ነው ብሎ በመቀበልና የስጋው መታሰቢያ ነው ብሎ በመቀበል መካከል ልዩነት አለ ወይ የሚል ነው። ሁለተኛው ደግሞ ይሄኛው ነው። እኔ የጠየኩትን ጥያቄ ግን መቼ ሊመልሱት ነው? ይሄኛውን ጥያቄ ያልመልሱታል። አዎ ቆይ የኔን መልስና መልስልሃለሁ ብለውኝ እኮ አሁን ወደ ሌላ ጥያቄ ሄዱ ማለት ነው። ጥያቄ ምን ነበረ? እንጀራን አነሳ። ሉቃስ 22 ላይ እንጀራን አነሳ፣ አመሰገነ፣ ቆርሶ ሰጣቸውና ይህ ስጋዬ ነው አላቸው። እንጀራውን እንዴት ስጋዬ ሊለው ቻለ? ፕሮፌሰር ያንተ ኔትወርክ ነው ተቋረጠ። አውራ። እሺ አልተሰማውም። ልድገመው። እየሰማው ነው። ቀጥል ወንድሜ። እሺ እንጀራን አነሳ፣ አመሰገነ፣ ቆርሶም ሰጣቸው፣ ይህ ስጋዬ ነው አላቸው። ያነሳው ምንድን ነው? እንጀራ። እንዴት ስጋው ሊሆን ቻለ? እንዴት ስጋው ሊሆን ቻለ አይደል ጥያቄ? አዎ እንጀራው እንዴት ስጋው ሊባል ቻለ ወይም ሊሆን ቻለ?
በእምነት በማምነት እንግዲህ ይሄ ስጋዬ ነው ብሎ ከሰጣቸው አምነው እንዲቀበሉ ነው የሰጣቸው። ያው በሐዋርያት ኢየሱስ ሲሰጣቸው ነው። ኢየሱስ ሲሰጣቸው ነው። በእነሱ እምነት ላይ አልተመሰረተም። ምክንያቱም ካመኑ በኋላ አይደለም እመኑ መጀመሪያ ስጋ ይሆናል ብሏቸው ሳይሆን ይሄ ስጋዬ ነው አላቸው። በእነሱ እምነት ላይ የተመሰረተ ሳይሆን በሰጪው አድራጊነት ላይ የተመሰረተ ነው። በቃ ሰጪው ነው ይሄ ስጋዬ ነው ያላቸው። ስለዚህ በእምነት ላይ የተመሰረተ ነው ብለው እኔ ሳምን ይሆናል አይነት ነገር ውስጥ እንዳይገቡ ከጅምሩ ኢየሱስ ነው የሰጠው። ሲሰጥ ምን ብሎ ሰጠ? እንጀራን አነሳ፣ ይህ ስጋዬ ነው አለ። እንዴት ባይዞ ትንሽ ጥያቄ ለመመለስ እንትን ይላል ታውቃለህ። ለዛ ነው አንዳንድ ጊዜ ወደ ኋላ ለመመለስ ካስቸገረ ቅድም በእምነት ብለው ለምን መለሱ ነው። ሁለተኛ ስደግሞ ልትቸገሩ መጽሐፍ ቅዱሱ ላይ እኮ እንጀራ እየሰጣቸው እንደሆነ እኮ ከላይ ግልጽ አድርጎ ይነግርና ይሄ እኔ ችግር የለብኝም እሱ ላይ ጥያቄን በቀጥታ ይመልሱት። ስጋዬ ብሎታል። እንዴት እንጀራው ስጋ ሊሆን ቻለ? እንግዲህ የኢየሱስ ክርስቶስ ትእዛዝ ነው። ምን ኦኬ ሲያዘው እንጀራ ስጋ መሆን ይችላል? ኧረ የማይሆነው ነገር የለም። በዚህማ በጣም ጥሩ። ታዲያ ለምንድን ነው ስጋው ነው ብሎ ማያምኑት? እኮ እንጀራውን በቃ ስጋው አድርጎታል ብለው ለምን አላመኑ? እኔ አሁን ስጋው ነው ብዬ በወስድም እኮ ቅር ማይለኝ ሰው ነኝ። በነገራችን ላይ በቅርታ አይደለም። ይሄ እኮ እምነት እኮ ነው። አሁንም ግልጽ የእምነት ጉዳይ ነው። ይለኛል አይለኝም እኮ እኔ አንድ ነገር ልንገርህ። ቅድም እዛ ጋር የቃለ ሕይወት እምነት መግለጫ ላይ ለመዳናችን ምክንያት የሆነውን ማለት ለመዳናችን የተሰጠውን የኢየሱስ ክርስቶስን ስጋ ወይና ደም የምናስብበት ነው ይላል እና ፕራክቲካሊ ሊተራሊ እኛ የኢየሱስ ክርስቶስን ሞትና እዛ ጋር የነበረውን ስቃዩን የምናስብበት ነው፣ ደሙን የምናስብበት ነው ስንል በቃ አምነንበታል እኮ በዚህ የጌታ የሚል የለም። ከመጽሐፍ ቅዱስ ያሳየናል። አምነንበታል እኮ እስኪ ከመጽሐፍ ቅዱስ አሁን የእምነት መግለጫውን ያወጣ ነው። በነገራችን ላይ እርሶ ከእምነት መግለጫዎት ውጪ ስለሆኑ ነው እንጂ የእምነት መግለጫዎት ልክ ስለሆነ አይደለም። የራስዎትን እምነት በራስዎት የእምነት መግለጫን ይለካ ነው እንጂ በመጽሐፍ ቅዱስ ለክተን የእምነት መግለጫዎት ልክ ነው አልተባለም። ግን እንደው አሁን መጀመሪያ ላይ አዎ ስጋው ነው ብሎ ነበር። የእምነት መግለጫው ሲመጣ አይ አይደለም ብለው ወደ እምነት መግለጫው መጠጋት ፈልገዋል። ጥሩ፣ ችግር የለብንም። አሁን ሌላ የእምነት መግለጫው በመጽሐፍ ቅዱስ ያሳዩ። ላለመስማማት ተስማምተን ማለፍ እንችላለን። በዚህ ጉዳይ ሞር ነገሩን በደንብ ስረዳው ደግሞ መልስ ልስጥ። ምክንያቱም በደንብ እንትን ስለ አንተ የምትጠይቀኝ ጥያቄዎች አንዳንድ ጥያቄዎች ከማውቀው አንግልም ወጣ ይላሉ። አንደኛ፣ ሁለተኛ ደግሞ ትንሽ ግር ለማለትም የሚሄዱ ነገሮች ስላላቸው ስመልስልህ ልንግባባ ማንችላቸው ነገሮች ስላሉ ለሌላ ጊዜ ቀጠሮ ስጠንና በደንብ ተግባብተን መልስ ለመመለስ እሞክራለሁ። ግን እኔ ግልጽ ምነግርህ የኢየሱስ ክርስቶስ ደምና ስጋ አምነንበት ስርዓቱን እንደምንፈጽም እንዲታወቅልኝ ፈልጋለሁ። ይሄ የኛ የክርስትና መገለጫችን ነው፣ ስርዓታችን ነው። በወር አንዴ ሁሌም የሚደረግ ነው። አሁን እኮ ችግሩ እኮ ከእምነት መግለጫዎት የተጋጨ ነገር ነው የሚያነሱት። ወደ እምነት መግለጫዎት ስንመጣ ደግሞ ሊደግፉት ይፈልጋሉ። ከመጽሐፍ ቅዱስ ያሳዩን ሲባል ደግሞ የለም ነው ነገሩ። እና አሁን ዝም ብዬ ማለት ስለማይሆን ያልኩት አምነንበት የምናደርገው ነው የሚለው ነገር የሚያምኑበት እኮ እሺ፣ የእምነት መግለጫ መጀመሪያ ስጋው ነው ያሉትን ይዘን ወደ እምነት መግለጫው ስንሄድ አይ ስጋው አይደለም የስጋው መታሰቢያ ነው ነው የሚለው። በቃ የስጋው መታሰቢያ ነው የሚለው። የስጋው መታሰቢያ ከተባለ ስጋው አይደለም ራሱ አይታሰብማ። ለምሳሌ ፕሮፌሰርን አላስብም። በቃ ፕሮፌሰር ራሱ ፊቴ ቆሟል ነው የሚለው። ፕሮፌሰርን እስኪ ላስበው እላለሁ እንዴ? ምን አይነት አማርኛ ነው አይባልም። ስለዚህ ስጋውን አይደለም የሚያስቡት፣ በስጋው መታሰቢያ ነው ስጋውን አስባለሁ እያሉ ያሉት። ያ ማለት ደግሞ ስጋው አይደለም እያሉ
በጣም ጥሩ። አንዴ አሁን ይህን ጉዳይ ትንሽ ለሌላ ጊዜ ቀጠሮ ልስጠውና በደንብ አድርጌ ተዘጋጅቼበት ልምጣ። ምክንያቱም የኔ ይቻላል። አመጣጥ በመጀመሪያ ደረጃ ኢዮብ የተባለው ግለሰብ ስለ ልሳን በሚያወራበት ጊዜ ትንሽ ወደዛ ከመሄዳችን በፊት ልንገርህና ወደ ሌላ ይቀጥላሉ። በሱ ላይ ጨርስ። ልሳን ላይ እንዲቀጥሉ ነው። አንዴ ቆይ፣ ልሳን ላይ ይቀጥላሉ። ግን ቅድም ያነሷቸው 2 ነጥቦች ስላሉ መልስ ሰጥቼ ማለፍ ስላለብኝ ነው። ካስታወሱ 2 ነጥቦች አንስተው ነበር። አንደኛ ኦርቶዶክሳውያን ኢየሱስ ጌታ ነው ሲባል ይደነግጣሉ አሉ። ሁለተኛ ነገር ደግሞ ምን ነበር ያነሱት? ሁለተኛው አጠፋችብኝ። ካስታወሳችሁ ጻፉልኝ። ስለ ቀደምትነት የተነሳ ነው። እሺ ሁለቱን ልመልስሎትና ልሳን ላይ ከፈለገ ጋር ወይም ከስምሪ ጋር ይቀጥላሉ። የመጀመሪያው ነገር ኢየሱስ ጌታ ነው በማለት ኦርቶዶክስ ትደነግጣለች የሚለው ወይ ኦርቶዶክሳውያን የሚደነግጡ ሰዎች አሉ የሚለውን ያነሱት ትክክል አይደለም። ለምን ከተባለ ቤተክርስቲያናችን ሲጀመር የኢየሱስን ጌታነት አውጃ ነው አምልኮዋን የትኛውንም ነገር የሚጀምረው። የትኛውንም በስጋ የመጣው እርሱ ከአብና ከመንፈስ ቅዱስ ጋር የሚተካከል አንድ አምላክ ነው ብላ ነው የምትጀምረው። ስለዚህ የኢየሱስ ጌትነት ለእኛ ያስደነግጠ ነው። ነገር ግን የኢየሱስን ጌትነት የሚያነሱ ሰዎች በተለይ በየአደባባዩ ኢየሱስ ጌታ ነው የሚሉ ሰዎች የሚሉበት ሞቲቭ 1 የሚሉት ራሱ ትምህርት 2 ከነዚህ ምክንያት ጴንጤ ጌታ ነው ሲለው ለምን የሚል ጥያቄ እንጠይቃለን። ለማ የሚል ጥያቄ እንጠይቃለን። በምንስ ማስረጃ የሚለውን ጥያቄ እንጠይቃለን። ከመጽሐፍ ቅዱስ ከጠቀሰ መጽሐፍ ቅዱስ ላይ የጠቀሱልን አባቶቻችን እኮ ኢየሱስ ጌታ ነው ሲሉ ኦርቶዶክስን ወይም ሙስሊምን ለማብሸቅ ዛሬ እንደሚደረገው ሊያደርጉ አልነበረም። በሞት መካከል ትሉትና ትገደላላችሁ ሲባሉ ብየው ልገደል ብለው ሰማዕትነትን የሚቀበሉበት። እዚህስ ሰው የሚሰራበት ቦታ በር ላይ ሄዶ ትልቅ ስፒከር ደቅኖ ሰው ለማናደድ ሰው ከቤተክርስቲያን ሲወጣ ነጠላ ለብሶ ሲያየው ነካ ለማድረግ ኦርቶዶክስን ወይ ሙስሊሙም ካገኘ ብዙም አይደፍሩም እነሱም በእርግጥ እንደዛ ስለሆነ ሰው ለማብሸቅ ስለሆነ ጌታዊ ጌታዊ የሚል ሁሉ መንግስቱን የሚወርስ አይደለም። ምክንያቱም በንጹህ ልቦና ሆነው የሚያደርጉት ስላልሆነ። ሁለተኛ ጌታ ነው ያለኝ ኢየሱስ ቆይ መልስ እየመለስኩ ነው አዳምጥ። ተመችቶኛል አይዲያ ለዛ ነው የተቀበልኩ መሆኑን ላስቀምጥ። ችግር የለውም ሚዩት አድርገን መቀበል ትችላለህ። ሁለተኛ ኢየሱስ ጌታ ነው ሲለኝ የሱን ኢየሱስ በመጽሐፍ ቅዱስ መረምረዋለሁ። ምክንያቱም የወልጅ ኢየሱስም ኢየሱስ አለ፣ የጆቫውም ኢየሱስ አለ፣ የሌላው ማለት ነው። ቅድም ገብቶ የነበረው አድቬንቲስት እነሱም ሌላ አይነት ትምህርት ስላላቸው ኢየሱስ ላይ እነዚህ የመሳሰሉ ሚካኤል ነው ይሉ የለ። ስለዚህ ኢየሱስ ጌታ ነው ሲለኝ በመጽሐፍ ቅዱስ መዝነዋለሁ። ስለዚህ ጴንጤ መጥቶ ኢየሱስ ጌታ ነው ሲለኝ አብሬ አሚን አልልም። ጳውሎስ ሲለኝ ቅዱስ ዮሐንስ አፈወርቅ ሲለኝ ከዛ በኋላ የተነሱ አባቶችም ጭምር ሲሉኝ አሚን እላለሁ። አየ የኢየሱስ ጌትነት ላይ ሳይሆን ጥያቄያችን ባዩ ራሱ የሚያምነው ኢየሱስ የትኛውን ነው ከሚል የተነሳ ነው እንጂ ኢየሱስ ጌታ አይደለም ለማለት አይደለም። ኢየሱስ ጌትነትን ክደን የት ልንገባ? ህይወት እኮ ነው የሚያድን እኮ ነው ጌትነቱ። ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ የተባለ የማንም ጌትነት አድኖ አያውቅም። የኢየሱስ ጌትነት ግን ያድናል። ይሄንን ጌታ ልንገፋው አንችልም። ጴንጤ ሲለው ግን እንጠይቃለን። ኦልጂሰስ ሲለው ግን እንጠይቃለን። ጆቫው ሲለው አድቬንቲስቱ የሰባተኛ ቀናማ የሚባሉ እነሱ ሲሉት እንጠይቃለን። ከእምነታቸው አንጻር የቆየ ለሚለው አዎ የቆየ የሚለው መሰረታዊ ጉዳይ ነው። ምን ማለት ነው? ኢየሱስ ቤተክርስቲያንን ሰራት፣ ከዛስ የገሃነም ደጆች አይችሏትም ማለት የገሃነም ደጆች አይችሏትም። ኤፌሶን ላይ ሄደህ ስትመለከት ደግሞ ቤተክርስቲያንን ከፊት መጨማደድ ወይም ከነውር ከብዙ ነገር ጠብቋታል፣ የራሱ እንድትሆን መርጧታል ይላል። ስለዚህ የሰራትን ቤተክርስቲያን ያቺው ቤተክርስቲያን ሙሽራዋ ክርስቶስ እስኪመጣ ትጠብቃለች፣ አትጠፋም። ለምን? የእውነት አምድና መሰረት ነች፣ ጳውሎስ ነው ያላት። ስለዚህ እቺ ቤተክርስቲያን ሁልጊዜ በተግባሯ ሁሉ ክርስቶስ ከእርሷ ጋር አለ። ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለና የማቴዎስ ወንጌል ምዕራፍ 28 ላይ እኔ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ አለ። ሐዋርያቱ በስጋ ከዚህ ምድር አልፈዋል፣ በነፍስ ከአምላካቸው ጋር ናቸው ያሉት፣ ግን ሁል ጊዜ ከእናንተ ጋር አለው አለ። ከሰጣቸው ሚኒስትሪ ጋር ከሰጣቸው ዓለምን ሁሉ ወደ ክርስቶስ የመጥራት ትምህርት ጋር አለ ክርስቶስ ማለት ነው።
ስለዚህ ቤተክርስቲያን ተግባሯ ይሄ ነው፣ አትጠፋም ማለት ነው። ከዛ የሆነ ሰዓት እከሌ የሚባል ሰው መጥቶ እንደው ቤተክርስቲያን አገኘዋት ካለ መች ጠፋችና፣ ስለዚህ እሱ ያገኛት ማነች? ሐሰተኛ ቤተክርስቲያን ነች። አይ ዘመን የሚቆጠርላት በአያቴ እድሜ ያለች ቤተክርስቲያን ካመጣህልኝ እሷ ሐሰተኛ ነች። ያልጠፋችን ቤተክርስቲያን ትቶ ሌላ ጠፋች ብሎ ራሱ መስርቶ ከመጣ ስለ ሌላ እያወራኝ ነው ማለት ነው። ስለ ሌላ ቤተክርስቲያን ነው እየነገረኝ ያለው ማለት ነው። ከዚህ የተነሳ መቆየት ዋጋ አለው። ሐዋርያዊ ቅብብሎሽ ዋጋ አለው። ይህንን ከተው ነው ማለት ነው። መጽሐፍ ቅዱስን ከየት አመጣው በቀላሉ ጠይቀሃለሁ። እውነተኛ የእግዚአብሔር ቃል ነው የሚለውን መጽሐፍ ቅዱስ እንደዛ ነው ብለህ እንድታምን ያደረገህ ማን ነው? አባቶች። ትጠቅስልኛለህ? ከጠቀስክልኝ አባቶች የሚያምኑትን እምነት ታምናለህ? እሱን አነሳልሃለሁ። አዎ ካልከኝ አባቶች የሚያምኑትን እምነት ምታምን ከሆነ ያንተን እምነት እስኪ ከአባቶች አሳየኝ እልሃለሁ። ማሳየት ካልቻልክ ለያዝከው መጽሐፍ የምጠቅሰው አባት ከሌለ ምን ትሆናለህ ማለት ነው? ክርስቶስ ቤተክርስቲያንን ከሰራትና የአንተ ቸርች ከተመሰረተች መካከል ላይ ያሉት ሁሉ ይበጠሳል ማለት ነው። ባዶ ነው የሚሆነው። ቅብብሎሽ የለም ማለት ነው። ድንገት የመጣ ሊሆን ይችላል። እዛ ውስጥ እስልምና ልናስገባው ነው ማለት ነው። ምክንያቱም ጌታ ካረገ ከ700 ምናምን ዓመት በኋላ እስልምና መጣና የመጨረሻው ምናምን ነኝ ብሎ የራሱን ትምህርት ገነባ። ኢየሱስ ራሱ ምንድን ነው አለ? ሙስሊም ነው አለ። አየህ፣ ታሪክ አጉድሎ የራሱን ታሪክ ሞላ ማለት ነው። ፕሮቴስታንቲዝም እንደዚህ ነው። የራሱን ታሪክ እየሞላ ነው የመጣው። በካቶሊክ ቤተክርስቲያን ውስጥ ከሉተር በፊት ከ100 ዓመት በፊት ሌላ ሰው መጥቶ ነበረ። ከዛን የሚቃወሙበትን የራሱን ሐሳብ አነሳ። ከዛን በሞት ተቀጣ። ከዛ ሉተር መጣ። ከዛም ከዚህ የሚወሰደውን ሐሳብ ይዞ የራሱን ቤተክርስቲያን መሰረተ እንጂ እዛው ካቶሊክ ውስጥ አልተቀመጠም። ከዛስ ከሱም የተለያዩ ሰዎች ተነሱ። ከሉተር የማይስማሙ የራሳቸውን እየከፈቱ መጡ። ዛሬም ድረስ በሐሳብ ሲለያዩ የራሳቸውን ቸርች አንዱ ፓስተር ከአንዱ ፓስተር ሲጣላ ቸርች ከፍቶ ነው የሚለያየው። ንብረት መካፈል አይነት ማለት ነው። ይሄ በቤተክርስቲያን ታሪክ ውስጥ የለም። ጳውሎስና ጴጥሮስ ሲያደርጉት አላየንም። ሉቃስና በርናባስ ሲያደርጉ አላየንም። ስለዚህ እኛ አንቀበልም ማለት ነው። እና መቆየት ዋጋ አለው ወይ ላልከው ይሄ ዋጋ ያለው ከዚህ አንጻር ነው። እናመሰግናለን። በጣም ዮባ በጣም ነው የማመሰግነው። ሪስፔክት አደርጋለሁ። በዚህ አገላለጽ ደስ ይላል። የቤተ ክርስቲያን ቆይታ ጥሩ ነው። መቆየት ብቻ ሳይሆን ቃሉን እውነቱን ይዞ መዝለቅ ጥሩ ነው። ከኢየሱስ ክርስቶስ ጋር እየሰጠው መልስ ትንሽ ጥሩ መተልኝ። የተለያዩ ሃይማኖቶች የተለያየ ኢየሱስ ክርስቶስ አላቸው የሚል ነገር ስትናገር ትንሽ ቅር ብሎኛል። ምንድነው ቅድም አሁን ስለ እምነት አመጣጥ ስናወራ መጀመሪያ ኢየሱስ ክርስቶስ የመሰረታት ሐዋርያትም ቀጥለው ያስተማሯት ትምህርት አለች። ያ ትምህርት ሰውን ሁሉ የሚያድን ትምህርት ነው። በመሃል ከመጀመሪያውም ሐዋርያ ጳውሎስ ሐሰተኛው ትምህርት በዛው በመጀመሪያው ሴንቸሪ እንደነበረ ያሳይ ነበረ። ዴማስም ዓለምን ወዶ እንደሚለው ማለት ነው። ስለዚህ ሐሰተኛ ትምህርት የጀመረው ዛሬ አይደለም። የጀመረው የዛሬ 2000 ዓመት ጀምሮ ሐሰተኛ ትምህርትን ያስተምሩ ነበርና አንድ ሃይማኖት ረጅም ዕድሜ መቆየቱ እውነተኝነትን ያሳያል ማለት አይደለም። በመጀመሪያ ደረጃ ረጅም ዕድሜ ከእውነት ጋር ይገናኛል ማለት ሳይሆን ተጠብቆ የመጣ ነገር እንዳለ እናውቃለን። በዚህ አጋጣሚ ኦርቶዶክስን ማለት ኦርቶዶክስን የሚጠላ ትምህርትም እየተማርኩም አይደለም። ቤት ውስጥ ያደግኩት ሪስፔክት አድርገን እንድናድግ ነው እየተመከረን ያደግነው። ምክንያቱም ብዙ ማውራት ሚዲያ ላይ የማይወሩ ነገሮች አሉ። የተከበረ ስራ የተሰሩ ስራዎች አሉ። ያ ማለት ግን 100% ያስማማናል ማለት አይደለም። ከመጀመሪያውም የሐሰት ትምህርቶች ስለነበሩ ሌላኛው መጀመሪያ ኢየሱስ ክርስቶስ የመሰረታት ኦርቶዶክስ ቤተክርስቲያንን ነው ወይ ሲባል አይደለም። እንደዚህ ስምም ሰጥቶ የመሰረተው ቤተክርስቲያን አልነበረም። ኢየሱስ ክርስቶስ የመሰረታት ቤተክርስቲያን አንድ በክርስቶስ የምታምን የክርስቶስ ቤተክርስቲያን ነውና ስሩ ታይም በዳርክ ኤጅ በ15ኛው ክፍለ ዘመን ሰዎች ወደ ምዕራብ ግሪኮ ሮማን እና ወደ ኢስተርን እና ዌስተርን እያሉ የሃይማኖት ክፍፍል ወደ ሁለት ከፍሎ ካቶሊክ እና ኦርቶዶክስ የሚል ነገር እየተከፋፈለ የመጣ ነገር ነው እንጂ እምነት ከመጀመሪያውም አንድ ነበረች። አንድ መሆናችንን ከነቅድሙም ፈልገዋለሁ ያልኩበት አንደኛው ምክንያት ቤዚካሊ ወደ ኋላ ብንመለስና ወደ ዋናው ብንመጣ ያልኩትም ለዛ ነው። ሁለተኛው የኔ ኢየሱስ ክርስቶስ ካንተ በምን ይለያል ብዬ ባወራ የናንተ እምነትና የናንተ ሞቲቭ ነው ብለሃልና
ኢየሱስ ክርስቶስ ስለኛ ኃጢአት እንደሞተ የምትመሰክርን ፕሮቴስታንት እምነት በምን አንግል ልትቃወማት ያስተምሮት ክፍተቶች እዚህ ጋር አሉ የሚለውን ተነጋግሮ የእናንተም ጋር ያለውን ተነጋግሮ ከመፍታት አንግል መፍታት ነው እንጂ ኢየሱስማ አንድ እኮ ነው። በስላሴ እናምናለን፣ በአዳኝነቱ እናምናለን፣ በኢየሱስ ክርስቶስ በአምላክነቱ እናምናለን። በአዳኝነቱ ላይ ልዩነት እንዳላችሁ ላሳየ ነው። ልዩነት እንዳለ እኮ እኔም አውቃለሁ። ክፍተቶች ይኖራሉ ብያለሁ። ክፍተት አይደለም። ክፍተት ስለ ልዩነት እያልኩ ነው። አነጋገሬን ወደ ሌላ አትወስደው። አማርኛ ቆረጥ አታርግብኝ። ቅድም ብያለሁ። አማርኛ መቁረጥ አይደለም፣ ሐሳብ ነው የምነግርህ። ቆይ ሐሳብ ነው የምነግርህ። አማርኛ መቁረጥ አይደለም። ለምሳሌ እዛው ቃለ ሕይወት ውስጥ አብዛኛ ሰዎች አሉ በካልቪኒስት ውስጥ ያሉ እና ኢየሱስ ለዓለም አልሞተም የሚል ትምህርት አላቸው። አንተ ከየትኛው ወገን ነህ? ለዓለም ሞተ ለሁሉም ነው የሞተው ብለህ ነው የምታምነው ወይስ ለተወሰኑት? ኧረ ስለ ሁሉ ሞተ ባይ ነኝ። ስለ ሁሉ አይ ለተወሰኑት አስቀድሞ ለወሰናቸው ሞተ የሚሉ አሉ። ምንፍቅና ነው አይደለም? ይሄ በእኔ እይታ በእኛ እምነት ምንፍቅና ነው። ስለዚህ ምንፍቅና ማለት የኢየሱስ የማዳን ትምህርት ላይ ምንፍቅና ካዘለ ሰው ጋር አንድ መሆን እንዴት እንደሚቻል እናንተ ታውቃላችሁ፣ ምክንያቱም አብራችሁ ስለምታመልኩ ማለት ነው። እኛ ግን አናውቅም። እና የቤተክርስቲያን ታሪክን የምትመለከት ከሆነ የስህተት ትምህርት ሲመጣ ቤተክርስቲያን ትጥለዋለች። አሪዮስ መጣ፣ ከዛም በፊት ኖስቲኮች ነበሩ፣ ከዛም በኋላ አሉ፣ አሁንም ድረስ እንደምናየው ነው። ቤተክርስቲያን ይሄ ስህተት ነው ብላ ትለየዋለች እንጂ ስህተቱን አቅፋ ችግር የለውም አንተም እንዳመንከው እኔም እንዳመንኩት ተባብለው አይተላለፉም ነበረ። ለዛ ነው አሁን ያንተን ትምህርት እኔም አልቀበለው፣ ምክንያቱም መመዘኛ አለኝ። በዛ መመዘኛ መዝኜ ስህተት መሆኑን ተናግሬ እለይሃለሁ ማለት ነው እንጂ ምን ችግር ያለው አብሮኝስ ቢሆን አልልም። ምክንያቱም ከጅምሩም አባቶቻችን ያስተማሩን ስህተትን በመለየት ስለሆነ ማለት ነው። ምክንያቱም ቤተክርስቲያን ውስጥ ያሉትን ብዙዎቹን እየወሰደ ወደ ምን ስለሚጥል ወደ ሲኦል ስለሚጥል ማለት ነው። የገሃነብ ደጅ በአንተ ኢየሱስ መሀል ያለው ዲፍረንስ አለ። እችን ንገረኝ። ማለት የአመለካከት የሚለውን ትተብና በአንተ ኢየሱስ መሀል የኔን አመለካከትና ያንተን አመለካከት በደንብ ዲቴል እናወራበታለን። ግን አንተ የምታምነው ኢየሱስና እኔ ማምነው ኢየሱስ እንደምትለው የኔ ኢየሱስ ሐሰተኛው ኢየሱስ ነው እያልክ ነው። ትንሽ ከስም ኮመንት እያየሁ ነውና ኢየሱስ በጣም ከትልቅ ይቅርታ ጋር ማለት ሚዲያ ላይ አሁን በብዛት መልስ ሲሰጥ እናንተ ኢየሱስን አናውቀውም አይነት መልሶች ብዙ ጊዜ ስለማይ ነውና እናንተም እቺን ነገር እስቲ ማብራሪያ ይቅርታም ይማሩበት እንደውም ይማር ኦርቶዶክስም ይማር። እሺ እንግዲህ ከትልቅ ይቅርታ ጋር ነው ይሄን የምልህ። ያንተን ኢየሱስ እኔ አላውቀው። ሐዋርያት ሲሰብኩት አላውቅም። ሐዋርያት ሲያስተምሩት ያንተን ኢየሱስ እኔ አላውቅም። ለዓለም ሞተ፣ አይ ለዓለም አልሞተም። ጥምቀት ለድህነት ነው፣ አይ ጥምቀት ለድህነት አይደለም። ስጋ እውነተኛ ነው፣ አይ ስጋ እውነተኛ አይደለም። በዚህ ውዝግብ ውስጥ ያለን ኢየሱስ አላውቅም። አንድ ትምህርት ነው ያለው። አንዱን ትምህርት ይቅርታ ሐዋርያቱ አስተምረዋል። አንዱን ትምህርት ያንን አንዱን ትምህርት ተቀብያለሁ። በዛው በአንዱ ትምህርት ስመዝነው ይቅርታ አድርግልኝ እኔ አንተን ኢየሱስ አላውቀውም። ምን ማለት መሰለ፣ ለምሳሌ መመዘኛችን ትምህርት ስለሆነ ማለት ነው። ኦልጂሰሶች ቅድም እንደምሳሌ ስለጠቀስኩልህ ኦልጂሰሶች ኢየሱስን እናምናለን። እንደውም መጠሪያቸው ራሱ ኢየሱስ ብቻ ነው አይደል? ኦልጂሰስ ኢየሱስ ብቻ ይባላል። ቆንጆ መልስ መልሰልኛል። አናውቀውም። ልጨርሳት አልሰብም። አብራሪያም አያስፈልግም። ካላወቀው አንተ አትፈልገውም ማለት እኔ አልፈልግም ማለት አይደለም። ቆይ አንዴ አንተ ስላልፈለግክ ኢዮብ አይፈልግም ማለት ስላልሆነ ማለት ነው። እና ኢየሱስ እናምናለን፣ ኢየሱስ ለኃጢአታችን ሞቷል ያድነናል ብለው ይገልጻሉ። እነዚህ ቃላቶችን ከወሰድናቸው ልክ ናቸው። ኢየሱስ ለኃጢአታችን ሞቷል ያድናል። ግን ደግሞ ትምህርታቸውን መዝነዋለሁ። ስመዝነው ኢየሱስ አብ ነው ይለኛል። አባቴ እያለ ሲያወራ ኢየሱስ ራሱን ነው የሚያወራው የሚል ድራማ ይፈጥራል። ፈጽሞ ምንፍቅና ነው። ስለዚህ የእሱ ኢየሱስ ይለያል። እሱ ብቻ አይደለም፣ መጽሐፍ ቅዱስ በግልጽ ሌላ ሐዋርያት ሌላ ኢየሱስ እንዳለ ይናገራል። ሐዋርያት ያልሰበኩትን ሌላ ኢየሱስ ይላል። ሌላ ኢየሱስ ካለ በቃ ሌላ ኢየሱስ አለ። የሌላ ኢየሱስ ሰባኪያን አሉ። ሐዋርያት ያስተማሩን የኢየሱስ ሰባኪያን አሉ። አሁን ማንን ትቀበላለህ ነው ጥያቄው። እኔ ሐዋርያት የሰበኩትን ኢየሱስ እቀበላለሁ። ሌላው ደግሞ ሌላ ኢየሱስ የሰበኩትን ተቀብለዋል ብዬ ነው ማምነው። ከዛ አንጻር
ነው እና ረጅም ሰዓት አወራው ምናምን ስራም ስላለኝ መውጣት አለብኝ። ፈለገ ልደት እንኳን ደህና መጣሁላችሁ። በጣም ቆንጆ አምጥተሃል፣ ተመችቶኛል። እሺ የምታምነውን ኢየሱስ ክርስቶስን እንደሚያድን ስበክልኝ ለኔ። እስካሁን የነገርኩ የማምነው ኢየሱስ እንደሚያድን ነበርና የጴንጤ ስብከት ትክክል አይደለም ካልክ ሰው ልጅ በልቡ ኢየሱስን ጌትነት በልቡ ኢየሱስ ክርስቶስ ከዘላለም ሞት ያድናል፣ ከኃጢአት ይለያል፣ ወደ ህይወት ያመጣል፣ ከሐሰተኛ ስብስብ ሁሉ ይለያል፣ ለራሱ ያደርጋል፣ ወደ ቀደሰው ህብረት ያመጣል፣ ወደ መሰረታት ቤተክርስቲያን ብልት አድርጎ ይጨምረናል፣ የመንግስተ ሰማያት ተስፋን ሰጥቶን ደግሞ የሄደው ራሱ ከእርሱ ጋር እንድንኖር ቦታ ሊያዘጋጅልን አይደለ? ልሄድ እናንተም ቦታ ላዘጋጅላችሁ አይደለ ያለው? ስለዚህ ቦታ አዘጋጅቶልናል፣ ይወስደናል፣ ከእርሱ ጋር እንሆናለን ብለን እናምናለን። ይሄን የምናምነው በእውነተኛ እምነት በእውነተኛው ትምህርት ላይ ቆመን ነው። ስለዚህ ይህን ኢየሱስ እንድትቀበል እውነተኛና ትክክለኛ ትምህርት ላይ መቆም ይገባሃል። ጌታ ኢየሱስ ክርስቶስ ስለሞተልህ አንተም ያንን የደም ዋጋ አታድፋፋ። ና ተቀበል፣ ንስሐ ግባ፣ ወደ ቤተክርስቲያን ተጨመር፣ ትድናለህ እልሃለሁ። አመሰግናለሁ። እናመሰግናለን። ኢዮባ ቃለ ሕይወት ያሰማልን። ረዥም ሰዓት በስማ በጣም አሰልቺ ነበረ በእውነት ጊዜ እንደው ጌታ በሚያውቀው አንዳንድ ነገሮችን ለአንተ ሲሆኑ ቃላቶቹን ተጠንቀቅ ሲል ነበረ። ለእሱ ሲሆን ግን በፍጹም ልክ የኢየሱስን ስም ሲጠራ ኦርቶዶክስ የሆኑ ሰዎች የኢየሱስን ስም መጥራት አይፈልጉ ምናምን መሰል ክሶች። በጣም ነው የምናመሰግነው ኢዮባ። ለማንኛውም እና ወደ ልትሄድ ነው ተወዳጅ ወንድማችን? ምንድነው ገዝቱ የሆነ ለየት ያለ ድባብ እየተፈጠረበት ነው ያለውና የተፈጠረ ነገር አለ። ልደትን ጠይቀው ለትሻ እኮ እኔ እኮ ግራ ገባኝ። ንገሩንና ሊዱ ልደት ቢያወራ ይሻለኛል። እኔ ሲገባ እሱ ራሱ ጊፍት ሰጥቶ ነው የገባው። እኔ በጣም ነው ከአይምሮ በላይ ሆነብኝ። አይ ጥሩ ነገር እያየን ነው። እስቲ ቀጥሉ። ቀር ያለ ነገር ካለ እናስተካክል። አርም። ኧረ በፍጹም አይ እኔ ታረማለሁ። አንዳንድ ጭዊዎች መተውብኝ ነበረ። ለማንኛውም ሰላም ብያለሁ። ስም የማይጠራ ቻው። በቃ የሆነ ስራ ይዤ ነበር እኮ ፈለገ እና ብዬ ገብቼ ቀረው በዚሁ። እሺ ዮባ፣ እሺ ሰላም ሁንልን።